የፍጻሜ ዘመን አስተምህሮ ወይም ስካቶሎጂ ብለን ስናጠና ዛሬ የምንመለከተው የጌታ ዳግም ምጽአት ነው። የጌታ ዳግም ምጽአት እንዲመቸን ራእይ ምዕራፍ 19 ከቁጥር 11 ጀምሮ እስከ 16 ያለውን ጥቅስ አንብበን ነው ወደ ትምህርቱ የምንሄደው። ራእይ ምዕራፍ 19 ከቁጥር 11 ጀምሮ እንዲህ የሚል ቃል አለ። ሰማይም ተከፍቶ አየሁ፣ እነሆም አምባላይ ፈረስ ወይም ነጭ ፈረስ፣ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ዓይኖቹም እንደ እሳት ነበልባል ናቸው፣ በራሱ ላይም ብዙ ዘውዶች አሉ። ከእርሱም በቀር አንድ እንኳ የማያውቀው የተጻፈ ስም አለው። በደምም የተረጨ ልብስ ተጎናጽፏል፣ ስሙም የእግዚአብሔር ቃል ተብሏል። በሰማይም ያሉት ጭፍሮች ነጭና ጥሩ ቀጭን የተልባ እግር ልብስ ለብሰው በአምባላዮች ወይም በነጫጭ ፈረሶች ተቀምጠው ይከተሉት ነበረ። አሕዛብንም ይመታበት ዘንድ ስለታም ሰይፍ ከአፉ ይወጣል። እርሱም በብረት በትር ይገዛቸዋል። እርሱም ሁሉን የሚገዛ የእግዚአብሔርን የብርቱ ቁጣውን ወይም መጥመቂያ ይረግጣል። በልብሱና በጭኑም የተጻፈበት የነገሥታት ንጉሥና የጌታዎች ጌታ የሚል ስም አለው ይላል። ይሄ የሚያሳየን የጌታ የኢየሱስ ክርስቶስን ምንድነው? ዳግም ምጽአትን ነው። ዳግም ምጽአት እንግዲህ የጌታችን የኢየሱስ ክርስቶስ ዳግም ምጽአት ስንል ልንረሳው የማይገባን ነገር የመጀመሪያ ምጽአት እንዳለ ነው። ይሄኛው ዳግም ወይም ሁለተኛ ምጽአት፣ ሁለተኛ መምጣት ከሆነ አስቀድሞ የመጣው መምጣት አለ ማለት ነው። ኦኬ፣ አስቀድሞ የመጣው የመጀመሪያው መምጣቱ ቃል ምን የሆነበት ነው? ሥጋ ሆኖ የተገለጠበት ነው። እንግዲህ በመጀመሪያው ምጽአቱ ወይም መምጣቱ ኢየሱስ ክርስቶስ በብሉይ ኪዳን የትንቢት መጽሐፍ እንደተነገረው በቤተልሔም በግርግም ውስጥ ሕፃን ሆኖ የተወለደበት እና ወደ ምድር የመጣበት አመጣጡ ነው የመጀመሪያው መምጣቱ። በቤተልሔም የተወለደ ነው እሱ። ኦኬ፣ ቃል ሥጋ ሆነ። በቤተልሔም ደግሞ በዳዊት ከተማ ምን አለ? ተወለደ። እንግዲህ ጌታ ኢየሱስ በመጀመሪያው ምጽአቱ በብሉይ ኪዳን ስለ መሲሁ የተነገሩ ትንቢቶች ሁሉ ለምሳሌ በጽንሰቱ፣ በልደቱ፣ በሕይወቱ፣ በአገልግሎቱና በሞቱ ደግሞም በትንሣኤው ዙሪያ የተነገሩ ትንቢቶች ሁሉ የተፈጸሙበት ነው። በብሉይ ኪዳን ስለ መሲሁ አጸናነስ ነቢዩ ኢሳይያስ ምዕራፍ 7 ቁጥር 14 ላይ ድንግል ምን ትላለች አለ? ትጸንሳለች፣ ወንድ ልጅም ትወልዳለች። ስለዚህ ገና ከመጸነሱ ጀምሮ በብሉይ ኪዳን ትንቢት መጽሐፍቶች ላይ ምን ብሏል? ተነግሯል። ስለ መጸነሱ ተነግሯል። ቀጥሎ ስለ ውልደቱ ተነግሯል። ለምሳሌ ሕፃን ምን ብሎልናል አለ? ተወልዶልናል። የት እንደሚወለድ በቤተልሔም እንደሚወለድ ሚልክያስ ምዕራፍ 5 ቁጥር 1 ላይ ሚልክያስ ሳይሆን ሚልክያስ ምዕራፍ 5 ቁጥር 1 ላይ በቤተልሔም ሁሉ እንደሚወለድ፣ ስለዚህ ጽንሰቱ፣ ውልደቱ፣ ሕይወት ምልልሱ፣ መውጣት መግባቱ ሁሉ ማለት ነው፣ አገልግሎቱ፣ ሞቱና ትንሣኤው ሁሉ በመጀመሪያው ምጽአቱ ፍጻሜን አግኝተዋል። እነዚህ ትንቢቶች ፍጻሜ አግኝተዋል። ይሁን እንጂ ኢየሱስ ገና ያልፈጸማቸው ስለ መሲሁ የተነገሩ አንዳንድ ትንቢቶች አሉ። ስለ መሲሁ የተነገሩ ገና ደግሞ ምን ያላሉ? በመጀመሪያው ምጽአቱ ያልፈጸማቸው ነገር ግን በዳግም ምጽአቱ የሚፈጽማቸው ስለ መሲሁ የተነገሩ ደግሞ ትንቢቶች አሉ። የክርስቶስ ዳግም ምጽአት ደግሞ እነዚህን የቀሩ ትንቢቶችን ለመፈጸም የሚመጣው መምጣት ነው ማለት ነው። እንግዲህ በመጀመሪያው ምጽአቱ ኢየሱስ ክርስቶስ መከራን የሚቀበል አገልጋይ ሆኖ ነው የተገለጠው። መከራን የሚቀበል አገልጋይ ኢሳይያስ ምዕራፍ 53 ላይ ያለው ያ
ስለ መሲሁ የተነገረው ትንቢት ሁሉ ፍጻሜ ያገኘው ገና በመጀመሪያው መምጣቱ ነው። የዛሬ 2000 ዓመት ኦኬ። ምን ብሏል ኢሳይያስ? ምዕራፍ 53 ላይ እግዚአብሔር የሁላችንንም በደል በእርሱ ላይ አኖረ፣ ተጨነቀ፣ ተሰቃየ፣ አፉን አልከፈተም፣ በማስጨነቅ ተወሰደ፣ በሸላቾቹ ፊት ዝም እንደሚል ጠቦት ለእርድ ተነዳ። መድቀቁና መሰቃየቱ ግን የማን ፈቃድ ነበር? የእግዚአብሔር ፈቃድ ነበር የሚለው የኢሳይያስ 53ቱ ትንቢት ሙሉ በሙሉ በኢየሱስ ክርስቶስ የመጀመሪያ ምጽአት ላይ ምን ብሏል? ተፈጽሟል። ነገር ግን ኢየሱስ ክርስቶስ በመጀመሪያ ምጽአቱ መከራን የሚቀበል አገልጋይ ሆኖ ቢገለጥም በዳግም ወይም በሁለተኛ ምጽአቱ ግን መከራን የሚቀበል ሳይሆን ድል አድራጊ ንጉሥ ሆኖ ነው የሚመጣው። ድል አድራጊ ንጉሥ ሆኖ ነው የሚመጣው። ተመልከቱ፣ ያኔ መከራን የሚቀበል አገልጋይ የዛሬ 2000 ዓመት በመጀመሪያው ምጽአቱ፣ በሁለተኛው ምጽአቱ ደግሞ ድል አድራጊ የሆነ ንጉሥ ሆኖ ነው የሚመጣው። እንግዲህ መከራን የሚቀበል አገልጋይ ሆኖ ሲመጣ መከራን የሚቀበል የዓለምን ሁሉ ኃጢአት የሚያስወግድ የእግዚአብሔር በግ ሆኖ የዛሬ 2000 ዓመት በመጀመሪያው ምጽአቱ ሲመጣ በአብርሃም የተስፋ ቃል መሰረት ነው የመጣው። ድል አድራጊ ንጉሥ ሆኖ ደግሞ በሁለተኛው ምጽአቱ ሲመጣ በዳዊት የተስፋ ቃል መሰረት ነው የሚመጣው። ለምሳሌ በአብርሃም የተስፋ ቃል መሰረት በዘርህ አሕዛብ ምን ይላሉ ብሎታል? ይባረካሉ ብሎታል። አስቀድሞ እግዚአብሔር እንዲህ በማለት ደግሞ ወንጌልን ለአብርሃም ምን አለለት ይላል? ሰበከለት ይላል። ለምሳሌ ከአብርሃምና ከልጁ ከይስሐቅ ጋር በተገናኘ ዘፍጥረት ምዕራፍ 22 ላይ የምናየው ፒክቸር የጌታ የኢየሱስ ክርስቶስን መስዋዕትነት ነው። አብርሃም እግዚአብሔር አብን የሚወክል ነው። ይስሐቅ ደግሞ ጌታችን ኢየሱስ ክርስቶስን የሚወክል ነው። ምሳሌ ምን ይላል? አብርሃም ልጁን ይስሐቅን ወደ ሞሪያም ተራራ ወስዶ እንዲሰዋለት እግዚአብሔር ምን ብሎታል? ተናገረው። ያን ጊዜ አብርሃም ልጁን ይዞ መጣ። ወደ ሞሪያም ተራራ ላይ በደረሰ ጊዜ ልጁን ይስሐቅን የሚሰዋበትን እንጨት ምን አለው ይላል? አሸከመው። ቢላዋውና እሳቱን ግን ማን ያዘ ይላል? አብርሃም ያዘ። ስለዚህ ጀጅመንት ነው፣ እሳት ጀጅመንት ነው። ከዚህ የተነሳ ቢላዋው ደግሞ መስዋዕትነትን የሚሰዋበት ስለሆነ አብ ነው መስዋዕቱን የሚሰዋው። እንዲሁም ደግሞ ጀጅመንት ያለው ጀጅመንት የሚወጣው ከማን ዘንድ ነው ማለት ነው? ከአብ ዘንድ ነው። ከአብ ዘንድ ነው። ስለዚህ ልጁን ይስሐቅን የሚሰዋበትን እንጨት አሸከመው ይልና ይስሐቅ እንጨት ተሸክሞ ወደሚሰዋበት ተራራ ምን ይላል? ይወጣል። አሁን የሆነ ፒክቸር ይመጣልናል አይደል? ጌታችን ኢየሱስ ክርስቶስ የሚሰቀልበትን እንጨት ተሸክሞ ወደ ጎልጎታ ተራራ ለመውጣት ሲል ማለት ነው። ስለዚህ የዛሬ 2000 ዓመት በአብርሃም የተስፋ ቃል መሰረት ነው ጌታችን ኢየሱስ ክርስቶስ የመጣው። በዳዊት የተስፋ ቃል መሰረት ደግሞ በሁለተኛ ምጽአቱ ነው የሚመጣው። የዛሬ 2000 ዓመት መከራን የሚቀበል አገልጋይ ሆኖ የዓለምን ሁሉ ኃጢአት የሚያስወግድ በግ ሆኖ ነው የመጣው። አሁን በሚመጣው በሁለተኛ ምጽአቱ ደግሞ በዳዊት የተስፋ ቃል መሰረት ስለሆነ የሚመጣው ድል አድራጊ ንጉሥ ሆኖ ነው የሚመጣው። አንበሳ ሆኖ ነው የሚገለጠው። ንጉሥነቱ ነው ሊነግስ ነው፣ ሊሰዋ ሳይሆን ሊነግስ ነው የሚመጣው። ስሙ የተባረከ ይሁን። ኦኬ፣ እንደዛ ከሆነ አሁንም በመጀመሪያው ምጽአቱ ኢየሱስ በጣም ትሁት ሆኖ ነው የመጣው። ትሁት ሆኖ የትህትናው ጥግ ደግሞ በአህያ ላይ ሆኖ ነው፣ በአህያ ላይ ተቀምጦ ነው የመጣው። በአህያ ላይ ተቀምጦ ከደብረ ዘይት ወደ ኢየሩሳሌም ገባ። ያን ጊዜ ሆሳዕና ሆሳዕና ለአርያም ተባለ ማለት ነው። ለአርያም ልብሳቸውን ሁሉ እያነጠፉ የዘንባባ ቅጠልን ይዘው ሆሳዕና ለአርያም እያሉ ዘመሩ። ትሁት ሆኖ ነው ንጉሥሽ የሚመጣው ተብሎ ተጽፏልና በአህያ ላይ ተቀምጦ ሲመጣ ወደ ገዛ ወገኖቹ ይመጣም የገዛ ወገኖቹ ምን አላሉትም? አልተቀበሉትም። ተመልሶ ሲመጣ ግን አሁን በአህያ ላይ ሳይሆን በነጭ ፈረስ ላይ ተቀምጦ ድል አድራጊ ንጉሥ ሆኖ ነው የሚመጣው። ስሙ የተባረከ ይሁን። ስሙ የተባረከ ይሁን። እንደዛ ከሆነ
የጌታችን የኢየሱስ ክርስቶስ ዳግም ምጽአት ወይም ተመልሶ ወደ ምድር መምጣትን በሚመለከት በቅዱሳት መጽሐፍት የተገለጠ እውነት ነው። ከዚህ የተነሳ ሐዋርያት ሥራ ምዕራፍ 1 ቁጥር 11 ቁጥር 11 ላይ እንዲህ የሚል ቃል አለ። በጣም ጥርት ያለ የማያከራክር ማለት ነው። የማያከራክር ከቁጥር 6 እንጀምር። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን? አሁንም ያቺ የምትመጣው መንግሥት ለዳዊት የተገባችለት የተስፋ ቃል የሚፈጸምባት መንግሥት በዛ ሰዓት ላይ ሐዋርያቶቹን ጨምሮ ጌታችን ኢየሱስ ክርስቶስ ተሰውቶ አሕዛብ ወንጌል ተሰብኳቸው ወደ እውነት ይመጣሉ፣ አንድ አካል ይሆናሉ፣ በአብ ቀኝ ይቀመጣሉ ተገልጦላቸዋል። ፈጽሞ እነሱ የሚያስቡት ምንድን ነው? በቃ በዳዊት የተስፋ ቃል መሰረት መሲሁ መጥቷል። አሁን ቀጥሎ ምን ይላል? ይነግሳሉ። ለዛም ነው ጌታ የዮሐንስ ደቀ መዛሙርት ጸሎት ይችላሉ፣ አንተ ጸሎት ምን በለን አሉት? አስተምረን ሲሉት ምንድን ነው ያላቸው? በሰማያት የምትኖረው አባታችን ሆይ ስምህ ይቀደስ፣ መንግሥትህ ምን ትበል ትምጣ። ያቺ መንግሥት ማለት ለእስራኤላውያን የተገባችው የተስፋ ቃል መሲሁ መናገሻ ከተማውን ኢየሩሳሌም ላይ አድርጎ የዳዊትን ድንኳን እስራኤልን አድሶ ዓለምን ሁሉ የሚገዛበት እስራኤላውያን ፍጹም የሆነ በረከት ውስጥ የሚገቡባት መንግሥት ናት። ያቺ መንግሥት ምን ትበል አሉ? ትምጣ ብለው እንዲጸልዩ ነው ያስተማራቸው። 3 ዓመት ሙሉ ያችን ጸሎት ነው ሲጸልዩ የነበሩት። ቀጥሎስ አሁንም ሊያርግ ሲል አንድ ነገር ጠየቁት። እነርሱም በተሰበሰቡ ጊዜ ጌታ ሆይ በዚህ ወራት ለእስራኤል መንግሥትን ትመልሳለህን? በቃ የተስፋ ቃሉ ተፈጸሙ። የሺህ ዓመት መንግሥት መሲሁ ነግሶ የዳዊት የተስፋ ቃል ፍጻሜ ይሆናል። እስራኤላውያን በትንቢት የተነገረው የተስፋ ቃል በሙሉ ተፈጽሞ ተዘልለው ይኖራሉን? ለእስራኤል መንግሥትን ትመልሳለህን ብለው ጠየቁት። እርሱም አብ በገዛ ሥልጣኑ ያደረገው ወራትንና ዘመናትን ታውቁ ዘንድ ለእናንተ ምን አላላችሁም? አልተሰጣችሁ። አሁን ሌላ የሚስጥር ፔሬድ ሊገባ ነው። ሌላ የሚስጥር ስርዓት ብሏል ሐዋርያው ጳውሎስ። የቤተ ክርስቲያን ዘመን ሊገባ ስለሆነ ሌላ ሚሽን ነው የሚሰጣችሁ። ያንን ሚሽን ግን በራሳችሁ ብቃት ስለማታደርጉት ሌላ አቅም ያስፈልጋቸዋል፣ ሌላ ኃይል ያስፈልጋቸዋል። ቁጥር 8 ነገር ግን መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ምን ትላላችሁ? ትቀበላላችሁ። ያን ጊዜ በኢየሩሳሌምም በይሁዳም ሁሉ በሰማርያም እስከ ምድር ዳርቻም ድረስ ምኖቼ ትሆናላችሁ? ምስክሮቼ ትሆናላችሁ። የሐዋርያት ሥራ መጽሐፍ ቁልፍ ቃል ይህች ነች። ምዕራፍ 1 ቁጥር 8 በየት ነው ምስክር የሚሆኑት? በኢየሩሳሌም። እዛው ኢየሩሳሌም ይጀመራል ወንጌሉ። ይቀጣጠልና ከኢየሩሳሌም አልፎ በይሁዳ ሁሉ ይሰፋል። ተመልከቱ፣ ይሁዳም አይወሰንም። ከይሁዳ አልፎ ደግሞ በሰማርያ ብቻም አይደለም፣ ከሰማርያ አልፎ ደግሞ እስከ ምድር ዳር ድረስ ወንጌሉ ይሰበካል። ምስክሮቼ ትሆናላችሁ አለ። ቁጥር 9 ይህንንም ከተናገረ በኋላ ልብ በሉት፣ ይህንንም ከተናገረ በኋላ ተሰለበባቸው ይላል? የለም። መንፈስ ሆኖ ጠፋ ይላል? የለም። ልብ በሉ፣ ምክንያቱም በዳግም ምጽአቱ ዙሪያ የተሳሳቱ ትምህርቶች ብዙ ናቸው። የተሳሳቱ አስተማሪዎች ተነስተው የተሳሳቱ መረዳቶችንና ትምህርቶችን አምጥተዋልና ጥንቃቄ ያስፈልጋል። ይህንንም ከተናገረ በኋላ እነርሱ ምን እያሉት? እያዩት ምን አለ? ከፍ አለ። ደመናም ከዓይናቸው ሰውራ ምን አለችው? ተቀበለችው። እያዩት ነው ምን ያለው? ከፍ ያለው። እያዩት ነው የሄደው። እያዩት ነው ያረገው። ስለዚህ እርገቱ አካላዊ ከሆነ ምጽአቱ ምናዊ ነው? አካላዊ ነው። መንፈስ ሆኖ ተሰወረባቸው፣ መንፈስ ሆኖ ጠፋባቸው አይልም።
አይደለም። አንዳንዶች ኢየሱስ ክርስቶስ ተመልሶ ይመጣል ብለን ስናስተምር እንዴት ኢየሱስ ክርስቶስ እኮ ወደ ልባችን መጥቷል። ስለዚህ እኮ በመንፈስ ቅዱስ አማካኝነት ወደ ልባችን ስለመጣ ተመልሼ እመጣለሁ ብሎ የተናገረው ዳግም ምጽአቱ እኮ ወደ ልባችን በመንፈስ ቅዱስ መምጣቱ ነው ይላሉ። የተሳሳተ ትምህርት ነው። መጽሐፍ ቅዱስ የማያውቀው አስተምሮ ነው። ፈጽሞ ቻርልስ ራስል የሚባለው የጆሆ ዊትነስ መስራች በ1914 ኢየሱስ ክርስቶስ ይመጣል ብሎ ትንቢት ተናገረ። በ1914 ሰው ሁሉ ጠበቀ። ጆሆ ዊትነሶች ሁሉ በቃ ተዘጋጅተው ሁሉ ጌታን ጠበቁ። በ1914 እንኳን ኢየሱስ ሊመጣ የመጀመሪያው የዓለም ጦርነት ጀመረ። ከዛ ጥያቄ ጠየቁት። እንደ ራስል የማይሳሳተው ነቢይ ነው ለነሱ የፍጻሜ ዘመን ታላቁና የመጨረሻው ነቢይ ነው የሚሉት ራስልን እንዴት ይመጣል ብሎ ተናግሮ አልመጣም ብለው እንትን ሲሉ መቼም እሱ ሊሳሳት አይችልም። የእሱ ተከታዮች ደግሞ ሊሳሳት አይችልም በመንፈስ መጥቷል አሉ። አየው ከልት ሙመንት እንደዚህ አይነት ከመጽሐፍ ቅዱስ ሐሳብ ውጭ ሆኑ በዳግም ምጽአቱ ላይ የተነሱ የስህተት አስተምሮች አሉ። አሁን በጆሆ ዊትነሶች አስተምሮ መሰረት ኢየሱስ ክርስቶስ መቼ ነው የመጣው? እኛ እኮ ገና ይመጣል ብለን እያስተማርን ነው አይደል? ኢየሱስ የዛሬ 100 ምናምን ዓመት መጥቷል። 1914 ላይ መጥቶ ዓለምን እየገዛ እኮ ነው ይለዋል። ዓለምን እየገዛ ነው እንዴ? መሲሁ በሚነግስበት ጊዜ እኮ ጦርና የጦርነት ወሬ የለም። ፍጹም ሰላም፣ ፍጹም ጽድቅ፣ ፍጹም በረከት ነው የሚሆነው ስትላቸው አይ እንዴት መሰለ መሲሁን እናግዘዋለን በጓሮ አበባ እንትከል ይልሃል። ፈጽሞ እንደዚህ አይነት ነገር አይደለም። አበባ ተክልህ አይደለም ምድርን ወደ ገነትነት የምትቀይራት። መሲሁ መግዛት ሲጀምር የሺህ ዓመት መንግስት ላይ ፍጹም በረከት፣ ፍጹም ጽድቅ፣ ፍጹም የሆነ ሰላም ስለሚሰፍን ሰይጣንና አጋንንቶች በጥልቁ ስለሚታሰሩ ምድርና በምድር ላይ ያለው ሁሉ ወደ በረከት ውስጥ ስለሚመጣ ምድረ በዳው ሁሉ ስብ ይጠግባል። ምድረ በዳው ሁሉ ያለመልማል። ምድር ገነት ትሆናለች። በሺህ ዓመት ጊዜ እንመጣበታለን። ኔክስት እሱን ስለምናጠና ዲቴል እናጠናዋለን። ጦርና የጦርነት ወሬ የለም። ጭራሽ የጦር መሳሪያቸውን ሁሉ ወደ ልማት መሳሪያ ይቀይራሉ ተብሎ ነው የተጻፈው። አሁን ግን እሱ እንደተናገረ በ1914 የመጀመሪያው ዓለም ጦርነት፣ ቀጥሎ ሁለተኛው ዓለም ጦርነት፣ ይኸው እስካሁን ድረስ ጦርነት ነው። በኢንተርናሽናል ደረጃ ሰላም የሚሆነው የሰላም አለቃ ጌታ ኢየሱስ ክርስቶስ ተመልሶ መጥቶ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ ምን ሲል ነው? ሲገዛ ነው። ስለዚህ እንደዚህ አይነት የስህተት ትምህርቶች አሉ። ኢየሱስ ክርስቶስ ዳግም ምጽአት ማለት ምን ማለት ነው? በመንፈስ ቅዱስ አማካኝነት ወደ ውስጣችሁ መጥቷል እኮ። ስለዚህ ይመጣል ብላችሁ እንዴት ትሰብካላችሁ የሚሉ አሉ። የስህተት ትምህርት ነው። ከየት እንደጀመረ መነሻ ምንጩን እናቀዋለን። አጋንንት ነው እንደዚህ አይነት አስተምህሮ የሚሰጠው ከመጽሐፍ ቅዱስ ውጭ። ቀጥሎ ደግሞ በመንፈስ መጥቷል እና ይሄው ዓለምን እኮ እየገዛ ነው የሚል ደግሞ ከመጽሐፍ ቅዱስ ውጭ ቅዠታዊ የሆነ የመጽሐፍ ቅዱሳዊ ሐሳብ ይዘው ደግሞ የተነሱ አሉ። ስለዚህ የጌታ ኢየሱስ ክርስቶስ ዳግም ምጽአትን ከማሰባችን በፊት መጀመሪያ እርገቱ ምናዊ ነው። ቁጥር 9 ሐዋርያት ሥራ ምዕራፍ 1 ቁጥር 9 ይህንንም ከተናገረ በኋላ እነርሱ እያዩት አይደለ ከፍ አለ ነው ተሰለበባቸው ነው የሚለው። መንፈስ ሆኖ ተሰለበባቸው አይልም። እነርሱ እያዩት ከፍ አለ፣ ደመናም ተቀብላ ምን አለችው? ሰወረችው ወይም ከዓይናቸውም ሰውራ ተቀበለችው። ቁጥር 10 እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ ሲሄድ ወደ ሰማይ ምን ያሉ ነው? እያዩት ነው የሄደው። ስለዚህ
እርሱም ሲሄድ ወደ ሰማይ ትኩር ብለው ሲመለከቱ ሳሉ እነሆ ነጫጭ ልብስ የለበሱ ሁለት ሰዎች መላእክቶች ናቸው። መላእክቶች ወደ ሰው ሲመጡ ለሰው ሲገለጡ በሰውኛ አካል ነው የሚገለጡት። ኦኬ፣ በሰውኛ አካል ነው የሚገለጡት። እነሆ ነጫጭ ልብስ የለበሱ ሁለት ሰዎች በአጠገባቸው ቆሙ። እችን ቋንቋ ተመልከቱ። ቁጥር 11 ደግሞም የገሊላ ሰዎች ሆይ ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከናንተ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። ሃሌሉያ! አካላዊ እርገት እንደሆነ ሁሉ አካላዊ ዳግም ምጽአት። ምክንያቱም ተመልሶ መጥቶ የሚፈጽማቸው የትንቢት ፍጻሜዎች አሉ። የትንቢት ፍጻሜዎች አሉ። የዛሬ 2000 ዓመት በአብርሃም የተስፋ ቃል መሰረት መጥቷል። የዛሬ 2000 ዓመት በመጀመሪያው ምጽአቱ ከጽንሰቱ ጀምሮ እስከ ትንሣኤው ድረስ ያለው ነገር በሙሉ ምን ብሏል? ተፈጽሟል። ጽንሰቱ፣ ውልደቱ፣ እድገቱ፣ አገልግሎቱ፣ ሞቱና ትንሣኤው በሙሉ በመጀመሪያው ምጽአቱ ምን ብሏል? ተፈጽሟል። አሁን ሁለተኛ የሚመጣው ያልተፈጸሙ ትንቢቶች አሉ። በአብርሃም የተስፋ ቃል መሰረት ከእስራኤል ጋር በተገናኘ የሚፈጽማቸው ትንቢቶች አሉ። እነርሱም ደግሞ በንግስናው በ1000 የመሲሁ መንግስት ላይ የሚፈጽማቸው ነገሮች አሉ። ለምሳሌ የአርማጌዶን ጦርነት ላይ እስራኤል በተከበበችበት ሰዓት ላይ ጠላቶቻቸውን ሁሉ የሚያጠፋላቸው በመገለጡ ነው። ጠላቶቻቸውን ካጠፋ ሰይጣንና አጋንንቶች ከታሰሩ በኋላ ደግሞ መናገሻ ከተማውን ኢየሩሳሌም ላይ አድርጎ የዳዊትን ድንኳን እስራኤልን አድሶ ዓለምን ሁሉ የሚያስተዳድርበት የ1000 ዓመት መንግስት አለ። ለዚያም ነው ጌታ ኢየሱስ ክርስቶስ በኢየሩሳሌምም እንኳን ቢሆን አትማሉ፣ የታላቁ ንጉሥ ምንድናት? ከተማ ናት ብሎ ተናግሯል። በሌላ ቋንቋ መጥቼ በውዴታ ሳይሆን በግዴታ ምን እላለሁ? ነግሳለሁ። አሁን አልተቀበላችሁኝም፣ ያን ጊዜ ግን ተመልሼ ስመጣ ያኔ መጥቶ የነበረው በጌታ ቀን መጥቶ የነበረው እርሱ የተባረከ ነው ብለው ምን ይሉታል? ይቀበሉታል። ስለዚህ በጣም እንዳትሳሳቱ፣ የስህተት ትምህርቶች ስላሉ የኢየሱስ ክርስቶስ እርገት መንፈሳዊ ነው ወይስ አካላዊ ነው? እርገቱ ምናዊ ነው? አካላዊ ነው። መንፈስ ሆኖ ተሰለበባቸው አይደለም የሚለው አካላዊ እርገት ነው። እርገቱ አካላዊ ከሆነ ምጽአቱ ምናዊ ነው? አካላዊ ነው። የወጉት ምን እያሉት ነው? እያዩት ነው የሚመጣው። እያዩት ነው። መንፈስ ይታያል? አይታይም። ስለዚህ እሱ ግን ተመልሶ የሚመጣው የወጉት ምን እያሉት ነው? እያዩት ነው። ዝንጋር ምስክርነት አግኝተናል። ይህ ወደ ሰማይ የወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት። መንፈስ ቢሆን ይታያል እንዴ? አይታይም እኮ። ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል ተብሎ ተጽፏልና። ስለዚህ በዚህ ቃል መሰረት የኢየሱስ ክርስቶስን ዳግም ምጽአት መረዳት እንችላለን። ማቴዎስ 24 ቁጥር 30 ማቴዎስ ምጽአቱ ምን እንደሚመስል 24 ቁጥር 30 ላይ የሰማያትም ኃይላት ይናወጣሉ፣ በዚያን ጊዜም የሰው ልጅ ምልክት በሰማይ ይታያል፣ በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ምን ይሉታል? ያዩታል። ስለዚህ ምጽአቱ የሚታይ ነው ማለት ነው። ምጽአቱ የሚታይ ነው። ኦኬ። ራእይ ምዕራፍ 1 ቁጥር 7 ከዚህ ጋር አብሮ የሚሄድ ሐሳብ ነው። ራእይ ምዕራፍ 1 ቁጥር 7 እነሆ ከደመና ጋር ይመጣል። ሃሌሉያ! እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ምን ይሉታል?
ያዩታል። ይታያል ማለት ነው። የወጉትም ያዩታል። ቅድም ማቴዎስ እንደነገረን የምድር ወገኖች ሁሉ ስለ እርሱ ምን ይላሉ? ዋይ ዋይ ይላሉ ይልና ግራ የሚያጋባ ቋንቋ ይጠቀማል ዮሐንስ። ዋይ ዋይ ይላሉ ይልና አዎን አሜን የሚል ቋንቋ ይጠቀማል። ምን ማለት ነው? ሰው ዋይ ዋይ እያለ አዎን አሜን የስ አሜን ትላለህ እንዴ? አብረህ ነው እንጂ ዋይ ዋይ ማለት ያለብህ። ጴንጤው አሁን ሊመጣ ነው። ተዘጋጅታችኋል? 10ቱ ቆነጃጅቶች ከስንቱ ናችሁ እናንተ? 5ቱ ሰነፎች፣ 5ቱ ብልሆች ናቸው። ከየትኛው ተሆኑ? ሕዝቤ ሆይ ወንበር ውስጥ ገብተን እናለቅሳለን። ከሚጠፉት አታድርገኝ፣ ዘይት ካለቀባቸው አታድርገኝ፣ ከሰነፎቹ አትመድበኝ እያላችሁ እናልቀስ ይላል የዘመኑ ጴንጤ። ፈጽሞ እኛ 10ቱ ቆነጃጅቶች ውስጥ ከብልሆችም ከሰነፎችም ውስጥ የለንበትም። 10ቱ ቆነጃጅት እኛ ከተነጠቅን በኋላ የሚከሰት ክስተት ከእስራኤል ሕዝብ ጋር የተገናኘ ነው። ከኛ ጋር የተገናኘ አይደለም። ከኛ ጋር የተገናኘ አይደለም። ግን ምን አለ እዚህ ጋር ዋይ ዋይ የሚሉት የምን ወገኖች ናቸው? የምድር ወገኖች ናቸው። ወገንህን ለይ እንጂ ወንድሜ፣ ወገናችሁን ለዩ እንጂ ቅዱሳን። እኛ ምናዊ ነን ሲጀመር? ከምድር ነን ወይስ በምድር ነን? በምድር ነን። በምድር የሆነው ለምንድን ነው? እኛስ አገራችን በሰማይ፣ ጥሪያችን ከሰማያዊ ጥሪ ተካፋይ። ከሰማይ የሆነው ምን አድርጎናል? ሰማያዊያን አድርጎናል። ስለዚህ ወገንተኝነታችን ሰማያዊ ሆኗል። አገራችን በሰማይ ሆኗል። መንፈሳችን በሰማያዊ ስፍራ የሚገኝ መንፈሳዊ በረከት ሆኗል። የተባረከው ተስፋችን እርሱ ሰማያዊ ነው። እኛንም ምናዊ አድርጎናል? ሰማያዊ አድርጎናል። እዚህ ጋር ዋይ ዋይ የሚሉት የሰማይ ሰራዊት አይልም። የሰማይ ሰራዊትማ እሱ በነጭ ፈረስ ላይ ተቀምጦ ሲመጣ ከኋላው አብረን በነጫጭ ፈረስ ላይ ተቀምጠን እርሱ ሲነግስ ለመንገስ አብረን የምንከተለው እኛ ነን እኮ እኛ ነን። ስለዚህ ዋይ ዋይ የሚለው የምድር ወገን ነው። ዮሐንስ ምን እያለ ነው? ያኔ በምጽአቱ የሚከሰቱ ክስተቶች አሉ። በዛን ጊዜ የሚመጣው ጥፋት ሁሉ የምድር ወገኖችን ሁሉ የሚያገኛቸው ነው። በእርሱ መምጣት ምክንያት የምድር ወገኖች ሁሉ ዋይ ዋይ ይላሉ። እኔ ግን እዛ ውስጥ የለሁበትም። በመሲሁ ሥራ፣ በኢየሱስ ክርስቶስ የቤዛነት ሥራ ከዛ ጥፋት አምልጫለሁ። ወገንተኝነቴ በምድር አይደለም፣ የምድር አይደለም። እኔ አገሬ ተቀይሮልኛል፣ አድራሻዬ ተለውጦልኛል። ከሰማይ የመጣው ሰማያዊ አድርጎኛል። ጥሬ ሰማያዊ ነው። አገሬ በሰማይ ነው። ሃሌሉያ። ስለዚህ ዮሐንስ ይሄ መረዳት ስላለው ዋይ ዋይ የሚሉት የምድር ወገኖች ናቸው። ስለ እርሱ መምጣት የምድር ወገኖች ሁሉ ዋይ ዋይ ይላሉ ይልና አዎን ደግሞ የስ አለ። የስ ምን ማለት ነው? እኔን አይመለከተኝም። ዋይታው እኔን አይመለከተኝም። እሪታው እኔን አይመለከተኝም። ምጡ እኔን አይመለከተኝም። የምድር ወገኖች ሁሉ ዋይ ዋይ ይላሉ፣ እኔን አይመለከተኝም። ለምን? አድራሻው ተቀይሯል። ለምን? እኔስ አገሬ በሰማይ ነው። ለምን? እኔን ወክሎ የዛሬ 2000 ዓመት መስቀል ላይ ዋይ ዋይ ያለልኝ ክፍል አለ። ማነው እርሱ? ጌታ ኢየሱስ ክርስቶስ። የእርሱን መከራ አምናለሁ። በእርሱ የቤዛነት ሥራ አምናለሁ። እርሱ መስቀል ላይ ሆኖ እሪ ሲል ኤሎሂ ኤሎሂ ላማ ሰበቅታኒ፣ አምላኬ አምላኬ ስለምን ተውከኝ እያለ ሲያለቅስ ሲያነባ ከጌቴሴማኒ አትክልቱ ስፍራ ጀምሮ ተፈጸመ ብሎ ራሱን አሳልፎ እስኪሰጥ ድረስ በመከራ ውስጥ ሲያልፍ፣ በለቅሶ ውስጥ ሲያልፍ፣ በግርፋት ውስጥ ሲያልፍ፣ በራቁትነት ውስጥ በውርደት ውስጥ ሲያልፍ እነዚያ ሁሉ ለቅሶች፣ እነዚያ ሁሉ ውርደቶች፣ እነዚያ ሁሉ ዋይታዎች ለማን ናቸው? ለኔ ነው። እርሱ ዋይ ዋይ ብሎልኛል። እርሱ አልቅሶልኛል። እርሱ አንብቶልኛል። አሁን እልል እላለሁ። አንቺ አምጠሽ የማታውቂ እልል በይና ጩኺ ተብሎ እንደተጻፈ ቤተ ክርስቲያን የዝማሬ ጊዜዋ ነው። ምክንያቱም ከሰማይ የሚመጣው እርሱ ለቤተ ክርስቲያን የተባረከ ተስፋዋ፣ ናፍቆቷና ውድ ሙሽራዋ ነው። እስኪ አሜን። ኢየሱስ ይመጣል። እንደ ተስፋ ቃሉ በቶሎ ይመጣል።
ስለዚህ ዋይ ይላል ለማን? የምድር ወገኖች ሁሉ። እና እኔ ምን አገባኝ? ከዮሐንስ ጋር አብረን አዎን ደግሞ የስ እንላለን፣ አሜን እንላለን። እናመሰግንሃለን። ዋው ዘንድ የጌታ ኢየሱስ ክርስቶስ ዳግም ምጽአት በሰባቱ ዓመት የመከራ ዘመን ማብቂያ ተመልሶ እንደሚመጣና የሚመጣውም በጠላቶቹ ላይ ለመፍረድ የመንግስት ወንጌል ደግሞ የተቀበሉትን እስራኤላውያንን ነፃ ለማውጣትና እንደተገባላቸው የተስፋ ቃል መሰረት ደግሞ በንጉሥ ዳዊት የተስፋ ቃል መሰረት ምን ሊል ነው የሚመጣው? ሊነግስ ነው የሚመጣው። ቅዱሳን ሁላችን ልናስተውል የሚገባን እውነት የጌታ ዳግም ምጽአት እና የቤተ ክርስቲያን ወይም የቅዱሳን መነጠቅ የተለያዩ ክስተቶች መሆናቸውን ነው። ኦኬ፣ የቤተ ክርስቲያን መነጠቅ ሌላ ነው፣ የጌታ ዳግም ምጽአት ሌላ ነው። ቢያንስ በመካከላቸው የ7 ዓመት ፔሪድ አለ። ታንክ ዩ ሶ ማች ወደዚህ ቻምጣት። ከመስቀሉ በኋላ ነው የኛ ታሪክ አዲስ ኪዳን። አሁንም ትንሽ ወደዚህ መስቀሉ እዚህ ጋር ምን አለ ብለናል? መስቀል አለ። ኢየሱስ ክርስቶስ መሲሁ እዚህ ላይ ሞተልን። ቀጥሎ ደብረ ዘይት ተራራ እዚህ ጋር አለ። ደብረ ዘይት ተራራ ላይ ሐዋርያት ሥራ ምዕራፍ 1 ላይ ሐዋርያቶቹ እያዩት ምን አለ? ከፍ ከፍ ብሎ አረገ፣ በአባቱ ቀኝ ሄዶ ተቀመጠ። ከዛስ የተስፋው መንፈስ ከአብ ተቀብሎ ምን አለው? አፈሰሰው። ይሄ የመንፈስ ቅዱስ መውረድ ነው በባለ 50 ቀን። ከዚያ አሁን ያለንበት የቤተ ክርስቲያን ዘመን ምን አለ? ጀመረ ማለት ነው። የጸጋ ዘመነ መግቦት እዚህ ጋር ያሉት 7ቱ አብያተ ክርስቲያናት ናቸው፣ ከኤፌሶን ጀምሮ እስከ ሎዶቅያ ድረስ ማለት ነው። ይህንን ዘመን ሐዋርያው ጳውሎስ ምን አለው? በብሉይ ኪዳን የነበሩ የእምነት አባቶች ያልተገለጠላቸው የሚስጥር ዘመን ወይም የሚስጥር ስርዓት ይለዋል ኤፌሶን 3 ላይ ማለት ነው። ስለዚህ እዚህ ጋር ይሄኛው የጸጋ ክፍለ ዘመን እዚህ ጋር ሎዶቅያ አለ። ማብቂያው ላይ እኛ እዚህ ጋር ነው ያለነው። ባይዘወይ እዚህ ጋር ነው ያለነው። ዘን እዚች ማብቂያ ላይ ምን ይሆናል? መነጠቅ ይሆናል። ሃሌሉያ! መነጠቅ ይሆናል። መነጠቅ ይሆናል። እዚህ ጋር ጌታ ኢየሱስ ክርስቶስ እስከዚህ ድረስ ይመጣል። ከአየር ወረድ ይላል አይደለ? ካለበት ከፍታ ወረድ ይላል። እኛ እዚህ ጋር እንነጠቃለን። የሞቱት ይነሳሉ። የትንሣኤ አካል ለብሰን እንነጠቃለን። ከጌታ ጋር እዚህ ጋር እንገናኛለን። አየር ላይ እንገናኛለን ያለው። ከዛስ ከእርሱ ጋር አብረን እንሄዳለን። ቀጥላ ወደ በጉ ሰርግ ራት ከመግባታችን በፊት እዚህ ጋር ሽልማት የምንቀበልበት የፍርድ ወንበር አለ። በግሪኩ ቤማ ተብሎ ይጠራል። ቤማ ማለት ስራችን በምድር ላይ ያገለገልነው አገልግሎታችን እንደ ቃሉ የሆነው አገልግሎታችንና ስራችን ኑሯችን ሁሉ እዚህ ጋር የሚፈረድበት እና ከጌታ ከኢየሱስ ክርስቶስ በአባቱ ዘንድና በመላእክቱ ዘንድ በአባቱና በመላእክቱ ፊት ስለኛ ምስክርነትን፣ ሽልማትን፣ ደሞዝን፣ አክሊልን የምንቀበልበት ቦታ ነው። እዚህ ጋር አክሊል ተቀብለን እንደ ስራችን መጠን ሽልማትን፣ ብድራትን ተቀበለን ወደ በጉ ሰርግ ራት እንገባለን። አያችሁ፣ አክሊል አንተ በሰራኸው አክሊል ባንተ አገልግሎት ነው። የበጉ ሰርግ ራት ግን በጉ እዚህ ጋር መጥቶ የፈጸመው የቤዛነት ስራ አለ። በበጉ የቤዛነት ስራ ምክንያት ስላመንክ የበጉ ሰርግ ራት ላይ ታዳሚ ነህ። የበጉ ሰርግ ራት ላይ የሚቀር ሰው የለም። ዳግም ልደትን ያገኘ እውነተኛ አማኝ ሁሉ በበጉ ስራ ተጠቅሟልና የበጉ ሰርግ ራት ውስጥ በነፃ ነው የሚገባው። ከዛ በፊት ግን አክሊል፣ ሽልማት፣ ደሞዝ፣ ብድራት ስላለ ይህንን ደሞዝ፣ ብድራት፣ አክሊል ለማግኘት ባንተ አገልግሎት፣ ባንተ ኑሮ፣ ባንተ ነገር ላይ ይወሰናል ማለት ነው። ስለዚህ አክሊል የሚያገኝ እንዳለው ሁሉ ለማግኘት ሩጡ እንዳለ ሐዋርያው ጳውሎስ፣ የማይሮጥ ደግሞ ስራው ይቃጠልበታል፣ እርሱ ግን በጭንቅ ምን ይላል? ይድናል። እንደ ጭንቅ በጭንቅ በሐፍረት በጣም በጭንቅ ውስጥ እነ ጳውሎስ እዚህ ጋር እየተሸለሙ እነ እስጢፋኖስ እዚህ ጋር የሕይወት አክሊል እየተሸለሙ ሲገቡ፣ አንዳንዱ ደግሞ ዝም ብሎ ደግሞ
ምድር ላይ ዝም ብሎ ደግሞ ይኖራል ደግሞ እሱ እንዲሁ ግባ ይባላል ማለት ነው። ሽልማት ምናምን አያገኝም፣ ግባ ይባላል። የበጉ ሰርግ ራት ላይ ጳውሎስም ደግሞ ግባ የተባለውም ሰውዬ የሚገባበትና የበጉን ሰርግ ራት የሚታደሙበት ምክንያት የበጉ ስራ ነው ማለት ነው። ከዛ እኛ ተነጥቀናል፣ የበጉ ሰርግ ራት ውስጥ ገብተናል። እዚህ ጋር ያለችው የ7 ዓመት የመከራ ዘመን ናት። የ7 ዓመት የመከራ ዘመን ለሁለት ይከፈላል በጌታ በኢየሱስ ክርስቶስ አስተምሮ መሰረት። የምጣር መጀመሪያና ታላቁ የያዕቆብ መከራ ይባላል ማለት ነው። ታላቁ ያዕቆብ መከራ። ስለዚህ እችኛይቱ የ7 ዓመት ዘመን ከዳንኤል የተረፈችው 70ኛዋ ሱባኤ ናት ማለት ነው። 69ኛው ሱባኤ ላይ መሲሁ ይገደላል ተባለ። ወደ ገዛ ወገኖቹ መጣ፣ ገዛ ወገኖቹ አልተቀበሉትም። ስለዚህ እስራኤልን ያስቀና ዘንድ መዳን ለማን ሆነ? ለአሕዛብ ሆነ። ይህንን 2000 ዓመት ቤተክርስቲያን እንጂ እስራኤል ተበትናን የነበረችው ማለት ነው። ተበትናን የነበረችው አሁን እዚህ ጋር እስራኤላውያን መሰብሰብ ጀምረዋል። ምን ማለት ነው? እነርሱን ወደ ገዛ አገራቸው ከሰበሰባቸው እኛን ወደ ገዛ አገራችን ምን ሊለን ነው? ሊሰበስበን ነው። ስለዚህ ከእነርሱ ጋር ያላለቀች ፔሪድ ስላለች የዳንኤል የመጨረሻዋ 70ኛዋ ሱባኤ አንድ ሱባኤ 7 ዓመት ስለሆነ የቀረችው 70ኛዋ ወይም አንዷ ሱባኤ እዚህ ጋር የ7 ዓመት የመከራ ዘመን ትባላለች ማለት ነው። እዚህ ጋር የሚወርዱ መቅሰፍቶች አሉ። እዚህ ጋር የሚወርዱ በ7 ዓመት የመከራ ዘመን እንደተማርነው ማለት ነው የሚወርዱ መቅሰፍቶች አሉ። በዚህ የ7 ዓመት መከራ ውስጥ ሁለቱ ምስክሮች የሚባሉ ወይም ወይራዎች የሚባሉ ይነሳሉ። የመንግስት ወንጌል ሰባኪዎች ናቸው። በእነዚህ የመንግስት ወንጌል ሰባኪዎች አማካኝነት ወደ 144,000 የሚደርሱ ወጣቶች ይህንን የመንግስት ወንጌል ሰምተው ይለወጣሉ። ይህንን የመንግስት ወንጌል ደግሞ እስከ ምድር ዳርቻ ድረስ ምን ይሉታል? ይሰብኩታል። በዚህ ዘመን የሚሰበከው የጸጋ ወንጌል ሲሆን የ7 ዓመት የመከራው ዘመን ላይ የሚሰበከው ደግሞ የመንግስት ወንጌል ነው። የመንግስት ወንጌል በዋናነት ለመሰበክም በስጋ እስራኤላዊ መሆን ያስፈልጋል። የመንግስት ወንጌል በዋናነት የሚያወራው በንጉሥ ዳዊት የተስፋ ቃል መሰረት መሲሁ ይመጣል፣ በዳዊት ዙፋን ላይ ይቀመጣል፣ የዳዊትን ድንኳን ኢየሩሳሌምን ያድሳል፣ መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ ይገዛል የሚለውን ኮንተንት የያዘ ስለሆነ ስብከቱ ለመሰበክም በዋናነት በስጋ እስራኤላዊ ወይም አይሁዳዊ መሆን ያስፈልጋል ማለት ነው። እዚህ ጋር ይሰበካል። ከዛ እዚህ ማብቂያው ላይ የአርማጌዶን ጦርነት አለ። እስራኤላውያንን ከአራቱም አቅጣጫ ከባህር በሚወጣው አውሬ ወይም በአውሮፓው ህብረት መሪ አማካኝነት የዓለም ጦር በሙሉ ይሰበሰባል፣ እስራኤልን ይከባል፣ እስራኤልን ለማጥፋት ማለት ነው። ስለዚህ ያን ጊዜ በምጥ ውስጥ ሲሆኑ በአባቶቻቸው የተስፋ ቃል መሰረት ጌታችን ኢየሱስ ክርስቶስ ተመልሶ ምን ይላል? ይመጣል። በጌታ ቀን መጥቶ የነበረው እርሱ የተባረከ ነው በሚሉበት ጊዜ ጌታችን ኢየሱስ ክርስቶስ ተመልሶ ይመጣል። እዚህ ጋር ደብረ ዘይት ተራራ አለ። ኢየሱስ ያረገው ምን ላይ ነው? ደብረ ዘይት ተራራ ላይ ነው። ተመልሶ የሚመጣው ከኛ ጋራ ተመልሶ የሚመጣው የት ላይ ነው? ደብረ ዘይት ተራራ። እግሮቹ ራሱ የሚቆሙት ደብረ ዘይት ተራራ ነው። ዘካርያስ ምዕራፍ 14 ላይ አምላክ እግዚአብሔር ይመጣል፣ ከቅዱሳኑ ጋር ይመጣል፣ እግሮቹም በደብረ ዘይት ተራራ ላይ ይቆማሉ ተብሎ እንደተጻፈ ጌታችን ኢየሱስ ክርስቶስ በደብረ ዘይት ተራራ ላይ ለመቆም ይመጣል ማለት ነው። ስለዚህ አካላዊ እርገት እንደሆነ ሁሉ ምጽአቱ ምናዊ ነው ማለት ነው። አካላዊ ነው። የወጉት ሁሉ እያዩት የምድር ወገኖች ሁሉ ዋይ ዋይ እያሉ ይመጣሉ። ለምንድን ነው እኛ ዋይ ዋይ የማንለው ሲባል እኛ ወገንተኝነታችን ምድራዊነት ሳይሆን ከሰማይ የመጣው ምን አድርጎናል? ሰማያዊ አድርጎናል። እኛስ ሀገራችን ቤት ነው? በሰማይ ነው። ስለዚህ ከሰማይ የመጣው ሰማያዊያን አድርጎናል እና ከእርሱ ጋር አብረን የምንመጣ ነን እንጂ ፈጽሞ እኛ ላይ የሚመጣብን አይደለም። ከእርሱ ጋር አብረን ከመምጣታቸው ወይም የጌታ ዳግም ምጽአት ከመከናወኑ በፊት እኛ አስቀድመን ምን ብለናል? ከ7 ዓመት በፊት ተነጥቀን ከጌታ ጋር ተገናኝተናል። ከበጉ ሰርግ ራት በኋላ አብረን
ከጌታ ከኢየሱስ ክርስቶስ ጋር እርሱም በነጭ ፈረስ ላይ ተቀምጦ ጦር አዝማቹ ሆኖ ይመጣል። እኛም ደግሞ ቅዱሳን በነጫጭ ፈረስ ላይ ተቀምጠን ደግሞ አብረን ከእርሱ ጋር ምን እንላለን? እንገለጣለን። እዚህ ጋር የአርማጌዶን ጦርነት ላይ የእስራኤልን ጠላቶች ሁሉ ከአፉ በሚወጣው ሰይፍ አጥፍቷቸው እዚህ ጋር ያጠፋቸዋል። መጨረሻም ላይ ድል ይነሳቸዋል። ቀጥሎ ሰይጣንና አጋንንቶች ሁሉ ይታሰራሉ። እዚህ ጋር ጌታ ኢየሱስ ክርስቶስ በአባታቸው በንጉሥ ዳዊት የተስፋ ቃል መሰረት የሺውን ዓመት መንግስት ምን ይላል? የምድር መንግስቱን ይመሰርታል ማለት ነው። የምድር መንግስቱን ይመሰርታል። በዚህ የሺህ ዓመት መንግስት ውስጥ የሰላም አለቃ የሆነው ኢየሱስ ክርስቶስ ነግሷልና ፍጹም ሰላም፣ ፍጹም ጽድቅ፣ ፍጹም በረከት በሆነ ሁኔታ ኢየሱስ ክርስቶስ ዓለምን ሁሉ ይገዛል። ጦርና የጦርነት ወሬ በዚህ ዘመን የለም። የጦር መሳሪያዎች ሁሉ የልማት መሳሪያዎች ሆነው ይቀየራሉ። ጥፋትና ጉስቁልና የሚባል የለም። ሕፃን ልጅ በኮብራ እባብ ገደል ውስጥ እጁን ቢያስገባ የሚነድፈው የለም፣ አይሞትም። ጥፋት ጉስቁልና የለም። የሰው ዕድሜ እንደ ዛፍ ዕድሜ ይሆናል። ምድር ለ1000 ዓመት ገነት ትሆናለች። በ100 ዓመቱ የሚሞት ሰው ባጭር ተቀጨ ተብሎ ይለቀስለታል። እንግዲህ እዚህ ጋር የለገሰው የሰላም አለቃ ስለሆነ ፍጹም ሰላም ነው። ሰይጣንና አጋንንቶቹ ወደ ጥልቁ ታስረው ገብተዋል። ተመልከቱ። ከዛ እዚህ ጋር ክርስቶስ እና ሙሽሪቱ ወይም አዲሲቱ ኢየሩሳሌም ቤተክርስቲያን አለች። እንደ ሰለስታል ፓወር ነን እኛ በሺው ዓመት መንግስት ማለት ነው። እዚህ ጋር በሺው ዓመት መንግስት የገቡ ሰዎች በሙሉ በዚሁ በኖርማል አካላቸው ስለሚገቡ መውለድ፣ መዋለድ፣ መሞት የሚባል ነገርም አለ። እድሜ በጣም ይረዝማል። እንደነ ማቱሳላ አይነት እድሜ ነው የሚጀምረው ለአጭር ጊዜ ማለት ነው ለ1000 ዓመት። ከዛ በኋላ የሺው ዓመት ማብቂያ ላይ ሰይጣን ለጥቂት ጊዜ ይፈታ ዘንድ ይገባዋል ይላል። እዚህ ጋር ሰይጣን ይፈታል። እዚህ ጋር ያሉ ብዙዎችን ህዝቦች ደግሞ ያስታቸውና ቅድስት ከተማን ኢየሩሳሌምን ደግሞ አሁንም ለመክበብ ሲወጡ እሳት ከሰማይ ወርዶ ምን ይላቸዋል? ይበላቸዋል። ከዛ እዚህ ጋር የምትመለከቱት የነጩ ዙፋን ፍርድ ነው። በነጩ ዙፋን ፍርድ ላይ ጌታ ኢየሱስ ክርስቶስ ይቀመጣል። ሙታን ሁሉ ይነሳሉ። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ በክርስቶስ ኢየሱስ የቤዛነት ሥራ ያላመነ በራሴ ሥራ እጸድቃለሁ፣ ሃይማኖታዊ ሥርዓትንና ሕግጋትን በመጠበቅ በአምላክ ፊት ተቀባይነትን አገኛለሁ፣ መሲሁን አላምንም፣ በኢየሱስ ሥራ አላምንም ያለ የትኛውም ሰው በሙሉ ሙት ስለሆነ እዚህ ቦታ ላይ ይቆማል ማለት ነው። በነጩ ዙፋን ላይ የተቀመጠው ኢየሱስ ነው እዚህ ቦታ ላይ። ከዛስ ፍርድን ሁሉ አብ ለእርሱ ሰጥቶታልና በሙታን ላይ ይፈርዳል። ስሙ በሕይወት መጽሐፍ ተጽፎ ያልተገኘ ሁሉ ወደ እሳት ባህር ምን ይላል? ይገባል ማለት ነው። ከዛስ እግዚአብሔር እንደ ተስፋ ቃሉ እንደተናገረው ጽድቅ የሞላባት አዲስ ሰማይና አዲስ ምድር ይመጣል። ከዛም ለዘላለም ከጌታ ጋር አብረን እንኖራለን። እግዚአብሔር አብ በዙፋኑ የተቀመጠው፣ እግዚአብሔር ወልድ በዙፋኑ ፊት ለፊት እንደታረደ በግ ቆሞ ያለው፣ በዙፋኑ ዙሪያ ደግሞ እንደ እሳት መብራት ሆኖ ያለው መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ አንድ አምላክ እልፍ አላፍ መላእክቶቹ ቅዱስ 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 እያሉ የሚያመልኩት ከእርሱ ጋር ለዘላለም እንኖራለን። አሜን፣ ሃሌሉያ። እግዚአብሔር ይመስገን። ይህንን ያሳየዋችሁ ለምንድን ነው? ይህንን የነገርኳችሁ እዚህ ጋር የጌታ ኢየሱስ ክርስቶስ ዳግም ምጽአትና የቤተ ክርስቲያን መነጠቅ ለየቅል ናቸው። ምናልባት የቤተ ክርስቲያን መነጠቅ ብለን በተማማርን ጊዜ ታስታውሱ ከሆነ የቤተ ክርስቲያን መነጠቅ ብለን ስንማማር በቤተ ክርስቲያን መነጠቅና ደግሞ በዳግም ምጽአት መካከል ያሉ ልዩነቶች ብለን ከ8 እስከ 10 የሚደርሱ ልዩነቶችን አስቀምጠን ተመልክተናል። ስለዚህ ሁለቱ የተለያዩ ክስተቶች ናቸው ማለት ነው። እንግዲህ የጌታ የኢየሱስ ክርስቶስ ዳግም ምጽአት ከመከራው ዘመን በኋላ እና ከሺው ዓመት መንግስት በፊት የሚፈጸም ነው። አያችሁ፣ ጊዜን እንኳን ስንመለከት የጌታ የኢየሱስ ክርስቶስ ዳግም ምጽአት ከመከራው ዘመን በኋላና ከሺው ዓመት መንግስት በፊት ምን የሚል ነው?
የሚፈጸም ነው። ይህንን ቅድም ያነበብነው መግቢያችን ላይ ራእይ ምዕራፍ 19 ከቁጥር 11 ጀምሮ እስከ 19 መመልከት ይቻላል። ሁለተኛ የጌታ ዳግም ምጽአት ክርስቶስ ለዓለም ሁሉ የሚገለጥበትና የሚታይበት ነው። መነጠቅ ለዓለም ይታያል እንዴ? ነው በስውር ይመጣል። ለቤተ ክርስቲያን የሆነው መምጣቱ ነው። ያን ጊዜ ቤተ ክርስቲያን ትነጠቃለች። አየር ላይ እሷን ተቀብሎ ወደ በጉ ሰርግ ራት ይገባል ማለት ነው። ዳግም ምጽአቱ ግን የወጉት ሁሉ ምን እያሉት ነው? እያዩት ሁሉ የሚከሰት ክርስቶስ ለዓለም ሁሉ ይገለጣል። ራዕይ ምዕራፍ 1 ቁጥር 7 ቅድም የተመለከትነው፣ ማቴዎስ 24 ቁጥር 30። እንዲሁም የጌታ ዳግም ምጽአት ክርስቶስ በአካል ወደ ምድር የሚመጣበትና እግሮቹን በደብረ ዘይት ተራራ ላይ የሚረግጡበት አካላዊ እርገት እንደሆነ ሁሉ ቅድም እንዳልነው ምጽአቱ ምናዊ ነው? አካላዊ ነው። በመንፈስ መጥቷል፣ በልባችን ውስጥ እኮ ይሄው እየገዛ ነው የሚለው ፈጽሞ ከዳግም ምጽአቱ ጋር የሚገናኝ አይደለም። እነዚያን ሌላ ጥቅስ ሊኖራቸው ይችላል። በጤናማ መንገድ እናጠናቸዋለን። ነገር ግን እነዚህ ሰዎች ዳግም ምጽአት የሚባል ነገር የለም፣ በልባችን ውስጥ መጥቶ ነግሶ እየገዛ ነው የሚሉ አሉ። ፈጽመው ተሳስተዋል። ስለዚህ የጌታ ዳግም ምጽአት እርገቱ አካላዊ እንደሆነ ሁሉ ምጽአቱ አካላዊ ነውና ክርስቶስ በአካል ወደ ምድር የሚመጣበትና እግሮቹን በደብረ ዘይት ተራራ ላይ የሚረግጡበት ነው። ሐዋርያት ሥራ ምዕራፍ 1 ቁጥር 11 ላይ እርገቱ አካላዊ ነው ቅድም እንዳየነው፣ ምጽአቱ ደግሞ አካላዊ ስለሆነ ይህ ወደ ሰማይ ሲሄድ ያያችሁት ኢየሱስ እንዲሁ ተመልሶ ምን ይላል? ይመጣል ይላል። እንዲሁም ዘካርያስ ምዕራፍ 14 ላይ አንድ ጥቅስ ላሳያችሁ። ቁጥር 3 ላይ እግዚአብሔርም ይወጣል ይላል። ዘካርያስ እግዚአብሔር የሚለው ቃል ሥጋ ከመሆኑ በፊት ነው። አሁን ግን እኛ ገብቶናል። ቃል ምን ሆኗል? ሥጋ ሆኖ ማን ሆኗል? እሱ ኢየሱስ ክርስቶስ ነው። ስለ እግዚአብሔርም ሲል እኛ ማን እንደሆነ እያየን ነው፣ ያስተዋልን መሆን አለበት። ኢየሱስ ክርስቶስ እግዚአብሔርም ይወጣል፣ በሰልፍም ቀን እንደተዋጋ ከነዚያ አሕዛብ ጋር ይዋጋል። ይሄ አርማጌዶን ጦርነት ነው። በዚያም ቀን እግሮቹ በኢየሩሳሌም ትይዩ በምስራቅ በኩል ባለ በደብረ ዘይት ተራራ ላይ ምን ይላሉ? ይቆማሉ። ያረገው ምን ላይ ነው? ደብረ ዘይት ተራራ ላይ ነው። ተመልሶ የሚመጣውና እግሮቹ የሚቆሙት ምን ላይ ነው? ደብረ ዘይት ተራራ ላይ ነው። ቀጥሎስ ደብረ ዘይትም በመካከል ወደ ምስራቅና ወደ ምዕራብ ይሰነጠቃል፣ እጅግም ታላቅ ሸለቆ ይሆናል። የተራራውም እኩሌታ ወደ ሰሜን፣ እኩሌታውም ወደ ደቡብ ይርቃል። የተራሮችም ሸለቆ እስከ አጸል ይደርሳልና በተራሮች ሸለቆ ትሸሻላችሁ። በይሁዳም ንጉሥ በዖዝያን ዘመን ከሆነው ከምድር መናወጥ ፊት እንደሸሻችሁ ትሸሻላችሁ ካለ በኋላ አምላከ እግዚአብሔር ማነው? እርሱ ጌታችን ኢየሱስ ክርስቶስ አምላከ እግዚአብሔር ከቅዱሳኑ ሁሉ ጋር ምን ይላል? ይመጣል። ቅዱሳን መላእክቶች አሉ የሚያጅቡ፣ እንዲሁም ደግሞ በነጭ ፈረስ ላይ ተቀምጦ ሲመጣ እኛም ደግሞ ከእርሱ ጋር ከእርሱ በኋላ ሆነን በነጫጭ ፈረሶች ላይ ተቀምጠን እንደምንመጣ ራእይ ላይ ዮሐንስ በራእዩ እንደነገረን ማለት ነው። ስለዚህ ተመልሶ የሚመጣው አካላዊ ምጽአት ነው። እግሮቹን በደብረ ዘይት ተራራ ላይ ይረግጣሉ። የሚመጣውም ከቅዱሳኑ ጋር ነው ተብሎ ተጽፏል። ስለዚህ ኢየሱስ አይመጣብንም። ኦኬ፣ አስቀድሞ መጥቶልናል። ነጥቆ ይዞ ነው ይሄዷል። መነጠቅ ሆኗል። ይልቅስ እኛ ከእርሱ ጋር አብረን እንመጣለን። አይመጣብንም፣ አብረን እንመጣለን። ሃሌሉያ! ጌታ ሆይ እናመሰግንሃለን። ቀጥሎ የጌታ የኢየሱስ ክርስቶስ ዳግም ምጽአት የምድር ወገኖች ሁሉ ዋይ ዋይ የሚሉበት የፍርድና የዋይታ ጊዜ ነው። አያችሁ፣ የጌታ የኢየሱስ ክርስቶስ ዳግም ምጽአት የፍርድና የዋይታ ጊዜ ነው። የዛም ነው የምድር ወገኖች ሁሉ በእርሱ መምጣት ምክንያት ምን ይላሉ? ዋይ ዋይ ይላሉ ተብሎ የተጻፈ የዋይታ የፍርድ ጊዜ ነው። እኛ ግን ቀኑ ያ ቀን ይደርስባችሁ ዘንድ በጨለማ አይደላችሁም። ለምን? እግዚአብሔር ለቁጣ አልመረጠንም፣ በክርስቶስ መዳንን ለማግኘት ነው እንጂ።
ስለዚህ ኢየሱስ ክርስቶስ በሚመጣበት በዳግም ምጽአቱ ላይ የሚከሰተው ጥፋት እኛን ምን አይለንም? አያገኘንም። ለምን? በምድር አይደለችም ቤተ ክርስቲያን። ከክርስቶስ ጋር አብራ ለመንገስ ምን የምትል ናት? የምትመጣ ናትና። ቀጥሎ የጌታ ዳግም ምጽአት ክርስቶስ ከቅዱሳኑ ጋር ለመፍረድና ለመንገስ የሚመጣበት። ስለዚህ ለንግስና ሲመጣ እሱ በነጭ ፈረስ ላይ ሆኖ ፊት አውራሪ ስለሆነ ፊት ለፊት በነጭ ፈረስ ላይ ተቀምጦ ሲመጣ ድልነሽነቱን የሚያሳይ ነው። አብረን እኛም ከእርሱ ጋር በነጫጭ ፈረስ ላይ ተቀምጠን እንመጣለን። በነጭ ፈረስ ላይ ተቀምጠው ከሚመጡት ቅዱሳን መካከል አንዱ ማን ነው? እዚህ ቤት አንዱ ማን ነው? አንተ ነህ አይደል? እግዚአብሔር በነጭ ፈረስ ላይ ለመቀመጥ ያብቃል። ኦልሬዲ you are ድልነሽ ኦቨርካመር። ለምን? በእርሱ ድል መንሳት ድልነሽ ተደርገሃል። እርሱ ነው ቀድሞ የሚመጣው፣ አንተ ከኋላ ተከታይ ነህ። እርሱ የሚያስቆጠራቸው ድሎች ሁሉ ለማን ይቆጠራሉ? ጌታ ሆይ እናመሰግንሃለን። ክብር ላንተ ይሁን። በክብር ነው የሚገለጠው። እኛም አብረን በክብር ከእርሱ ጋር እንገለጣለን። ቆላስይስ ምዕራፍ 3 ቁጥር 4 ላይ አንዲት ጠቅሳለች። ቅድም እንዳልነው ዘካርያስ ምዕራፍ 14 ቁጥር 5 ላይ፣ ራእይ ምዕራፍ 19 ቁጥር 14 ላይ፣ ማቴዎስ 25 ላይ ከቁጥር 31 ጀምሮ ሲመጣ እኛ አብረን የምንመጣ ነን እንጂ ፈጽመው በእኛ ላይ የሚመጣብን ዋይ የምንል አይደለንም። እኛ ቤተ ክርስቲያን እንደዛ አይደለች። ቆላስይስ ምዕራፍ 3 ቁጥር 4 ላይ አንዲት ቃል አለች። አባባ እናመሰግንሃለን። ቆላስይስ ምዕራፍ 3 ከቁጥር 1 ብንጀምር እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ምን ብሏል? ተሰውሯል። ቁጥር 4ን ተመልከቱ። ሕይወታችሁ የሆነ ክርስቶስ በሚገለጥበት ጊዜ አያችሁ፣ በክብር በነጭ ፈረስ ላይ ተቀምጦ በሚገለጥበት ጊዜ፣ በዚያን ጊዜ እናንተም ደግሞ ከእርሱ ጋር በክብር ምን ትላላችሁ? ትገለጣላችሁ። ስለዚህ እኛ ዋይ ብለን የምንጮህ ሳይሆን በክብር ከእርሱ ጋር ምን የምንነን የምንገለጥ ነን። ሃሌሉያ። ግን ለዚህ ክብር አሁን በራሱ የበቃ ለኛ መካከል ለዛ እኮ ነው ታስበው ዘንድ ሰው ምንድነው? ትጎበኘው ዘንድ የሰው ልጅ ምንድነው? እኛን አሁን እንዴት መረጠን? ምርጫው አስደናቂ ነው። በነጭ ፈረስ ላይ ከሚቀመጡት በክብር ከክርስቶስ ጋር ከሚገለጡት መካከል አንዱ ማን ነው? አንተ ነህ። ጸሎት አንዳንድ እምቢ ብሎ ሊሆን ይችላል። ግራ ጋብታ ሊሆን ይችላል። እቺ ምድር አዝላህ ሊሆን ይችላል። እንደው እኔስ ግራ ገባኝ እያልክ ያለኸው አንተ ወንድሜ፣ ክርስቶስ በክብር በሚገለጥበት ጊዜ ከእርሱ ጋር አብረ በክብር የምትገለጠው አንዱ አንተ ነህ፣ አንዷ አንቺ ነሽ። ሃሌሉያ፣ እናመሰግንሃለን። ቀጥሎ የመጨረሻው ዳግም ምጽአት በሰባኛው ሱባኤ መጨረሻ ላይ የሚፈጸም ሲሆን ለእስራኤላውያን የተገባውን የተስፋ ቃል ለመፈጸም የሚመጣበት ነው። ለእስራኤላውያን የተገባው የተስፋ ቃል አለ። ለንጉሥ ዳዊት በቅድስናው ምሏል፣ እግዚአብሔር ምሎለታል። በዙፋን ላይ የሚቀመጥ በእስራኤል ላይ የሚገዛ ገዢ ከወገብህ ምን ይላል? ይወጣል። ስለዚህ የዛሬ 2000 ዓመት የመጣው በአብርሃም የተስፋ ቃል መሰረት ነው። አሁን ተመልሶ የሚመጣው ደግሞ በንጉሥ ዳዊት የተስፋ ቃል መሰረት ነው። የዛሬ 2000 ዓመት ምናልባት የሴቲቱ ዘርን ስናጠና ታስታውሱ ከሆነ የዛሬ 2000 ዓመት እስራኤላውያን ለምን ተሸወዱ? ለምን ተሸወዱ? መሲሁን በማን የተስፋ ቃል ነው ሲጠብቁት የነበሩት? በአብርሃም ወይስ በንጉሥ ዳዊት? አያችሁ? ምክንያቱም ከአብርሃም ጋር በተያያዘ አሕዛብ ነው የሚባረኩት። እግዚአብሔር በዘርህ አሕዛብ ይባረካሉ ብሎ አስቀድሞ ለአብርሃም ወንጌልን ምን አለለት? ሰበከለት። ስለዚህ በአብርሃም የተስፋ ቃል መሰረት አላሰቡም። ለምንድን ነው ያላሰቡት?
እስራኤላውያን ኃጢአትን በሰሩ ጊዜ እግዚአብሔር ለአሕዛብ ነገስታት ነው አሳልፎ የሚሰጣቸው። የአሕዛብ ነገስታት ይመጣሉ፣ ማርከው በምርኮ ይዘዋቸው ይሄዳሉ። ከዛ የምርኮ ጊዜያቸውን ሲጨርሱ ደግሞ እንደገና ደግሞ ነቢይ ያስነሳላቸዋል። ተመልሰው ይመጣሉ ወደ ገዛ ምድራቸው። ወደ ገዛ ምድራቸው መጥተው ደግሞ ትንሽ ይኖሩና አሁንም ደግሞ እግዚአብሔርን ያስቆጡታል። የአሕዛብን ጣዖታት ጣዖትን በማምለክ ያስቆጡታል። ነቢያትን እያስነሳ ይልካል። ነቢያትን እያስነሳ እኔ ባልሽ ሆኜ አለኩ፣ እኔ ባልሽ ሆኜ እኔን አስቀምጠሽ በዓለም ባሌ ማለት ጀምረሻል። እግዚአብሔር ይቀናል። ቀናተኛ አምላክ ነው፣ ይቀናል። እሱን ብቻ ማምለክ ሲገባን ነገር ግን የእጅ ስራዎቻቸውንና የአሕዛብን ጣዖታት አስገብተው በሚያመልኩበት ጊዜ ያን ጊዜ ይናገራል በነቢያቶቹ አልመለስ ሲሉ የአሕዛብን ነገስታት ያመጣና እንደገና በምርኮ ከምድራቸው ተነቅለው እንዲሄዱ ያደርጋቸዋል። ለምሳሌ እስራኤላውያን እኛ እንኳን በምናውቀው በቀላሉ አንደኛ በዳንኤል ትንቢት እንደተጻፈው አንደኛ በባቢሎን መንግስት ምን ብለዋል? ተገዝተዋል። በባቢሎን መንግስት በምርኮ ተወስደዋል። ከባቢሎን ወንዞች ማዶ ተቀምጠው ጽዮንን እያሰቡ ምን ይሉ ነበር? ያለቅሱ ጊዜ ነበረ። ጽዮንን መቼ ነው የምንመለሰው? እነ ዳንኤል በባቢሎን ምርኮ ነው የተወሰዱት። 3 ወጣቶች ሌላው የእስራኤል ሕዝብ በሙሉ ተወስዷል። እንደገና ተመልሶ ደግሞ ይመጣል። እግዚአብሔር ምሕረት ያደርግላቸዋል። ከዛ የባቢሎን መንግስት ገዛቸው። እንደገና ደግሞ ፋርስና ሜዶ ገዛቸው። ፋርስና ሜዶ ከገዛቸው በኋላ አሁንም ተመልሶ የግሪክ መንግስት ገዛቸው። የግሪክ መንግስት ከገዛቸው በኋላ ኢየሱስ እንኳን በተወለደበት ቃል ሥጋ በሆነበት ሰዓት ላይ እንኳን የሮም መንግስት ነው ሲገዛ የነበረው ምድሪቱ። የሮም መንግስት ምድሪቱን ራሱ ያጠፋት እዛ ላይ የነበረውን የቤተ መቅደስ አምልኮ ያንን የቆመውን ቤተ መቅደሱን ከተማቸውን ሁሉ ያቃጠለው የሮም ጀነራል ነው። ጀነራል ቲቶ ይባላል። ይሄው ነው በሙሉ። በዛ ሰዓት ላይ የነበሩት የቀሩት እንኳን 2 ነገዶች የብንያም ነገድ እና የይሁዳ ነገድ ነው የነበሩት። እዛ 10 አስቀድሞ በምርኮ እንደተወሰዱ በዛው ተበትነዋል ከ500 ዓመት በፊት። ከዛ በ70 ዓመተ ምህረት 2 ነገዶች ተበተኑ ማለት ነው። ስለዚህ ምን ይፈራረቅባቸው ነበር ማለት ነው? ምን ላሳያችሁ ፈልጌ ነው። ምን ይፈራረቅባቸው ነበር? የአሕዛብ ነገስታት እየመጡ ቀኝ ግዛት ይገዟቸዋል። የአሕዛብ ነገስታት እየመጡ ቀኝ ግዛት ይገዟቸዋል። የባቢሎን መንግስት ገዛቸው። ከዛ ደግሞ የፋርስና ሜዶ መንግስት፣ ከዛ ደግሞ የግሪክ መንግስት፣ ከዛ ደግሞ የሮም መንግስት ሲገዛቸው መሲሁ መጣ። መሲሁ ሲመጣ ጸሎታቸው ሁሉ የዳዊት ልጅ ሆይና ነው። የዳዊት ልጅ ይመጣል፣ አይዟችሁ፣ ከነዚህ ከወደረኞቻችን እጅ አስጥሎ እነርሱን አጥፍቶ ለአባቶቻችን በተገባው የተስፋ ቃል መሰረት መሲሁ በዳዊት የተስፋ ቃል መሰረት በዙፋን ላይ ተቀምጦ ከወደረኞቻችንና ከጠላቶቻችን እጅ አድኖ እነማንን ነው ወደረኞቻችንና ጠላቶቻችን? አጋንንትን ነው ወይስ የአሕዛብን ነገስታት? የአሕዛብን ነገስታት። ከነሱ ነፃ ወጥተን ተዘልለን እንኖራለን። ስለዚህ የዳዊት ልጅ ይመጣል፣ አይዟችሁ የዳዊት ልጅ ይመጣል እየተባባሉ ነው የሚሰበኩት። ስለዚህ የዳዊት ልጅ ሲጠብቁ ለካ በመጀመሪያ ምጽአቱ የማን ልጅ ሆኖ ነው የሚመጣው? የአብርሃም ልጅ ሆኖ ነው የሚመጣው። ከዛ በኋላ ነው የዳዊት ልጅ ሆኖ የሚመጣው በዳግም ምጽአቱ ነው። ለዛም ነው ማቴዎስ ምን እንደጻፈ አስተውላችኋል? ማቴዎስ ምዕራፍ 1 ቁጥር 1 ላይ አንድ ነገር ጻፈ። ከዳዊትና ከአብርሃም ማን ይቀድማል? አብርሃም ዳዊትን በ1000 ዓመት ይቀድመዋል እኮ። ግን ማቴዎስ የኢየሱስ ክርስቶስን ንጉስነት የኢየሱስ ክርስቶስን የዳዊት ልጅነት ስለሆነ ያጎላው የነበረው የአብርሃም ልጅ የዳዊት ልጅ ሳይሆን ያለው የዳዊት ልጅ የአብርሃም ልጅ የጌታችን የኢየሱስ ክርስቶስ የትውልድ መጽሐፍ
የማልጅ የዳዊት ልጅ፣ ቀጥሎስ የአብርሃም ልጅ። በአይሁዳውያን ጭንቅላት ውስጥ የዳዊት ልጅ ነበር የሚፈለገው። እንደዛም ከሆነ የዳዊት ልጅ ማን ነው? ኢየሱስ ክርስቶስ ነው። ግን በመጀመሪያው ምጽአቱ የማን ልጅ ሆኖ ነው የሚመጣው? የአብርሃም ልጅ። ቀጥሎ ባለው ዳግም ምጽአቱ ደግሞ የማን ልጅ ሆኖ ነው የሚመጣው? አሁን ንጉሥ ሆኖ ድልነሽ ሆኖ ሲመጣ የዳዊት ልጅ ሆኖ ነው የሚመጣው። ስለዚህ ሙሉ በሙሉ የተስፋ ቃል ፍጻሜ ያገኛል። መናገሻ ከተማውን ኢየሩሳሌም ላይ አድርጎ ዓለምን ሁሉ የሚገዛበትን አገዛዝ ለመግዛትና መንግስቱን ለመመስረት የሚመጣው ምጽአት ነው። ዛሬ የተመለከትነው እሱን ነው። ኔክስት ላይ ደግሞ መንግስቱ ምን ይመስላል፣ የሺው ዓመት መንግስት ምን ይመስላል የሚለውን እንመለከታለን ማለት ነው። እንጸልይ።